እና የምትድነው የሆነ ዶሮ ስትገዛ ነው። 2 አይነት ምናምን ዶሮ ማለት ነው። የሚጠባ ልጅ የሚያስታውከው ወይም የሚያስመልሰው ነገር ጧሃራ ነው ወይስ ነጃሳ ነው የሚል መንይ ቢነካ አይነጅስም። ልብ በሉ፣ ቢነካ ልብስን አይነጅስም። ትጥበት ግን ያስወጅባል። መታጠብ ሻወር መውሰድ ግዴታ ነው። ሌላው ቁርአንን መቅራት ማብዛት ነው። ወስወሳ ሲመጣብህ ቁርአን ቅራ። አልቀበልም ያለው ሰው ወላሂ አልቀበልም ያለው ከተቀበለ ከፋራ ተለቢን ይኖርበታል። የመሐላ ከፋራ ምንድነው? وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء وصفوة المرسلين وحبيب رب العالمين وحجة الله على الخلق أجمعين سيدنا ونبينا محمد الصادق الوفي الأمين وعلى آله وصحبه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. የተከበራችሁና የተወደዳችሁ የአፍሪካ ቲቪ ፕሮግራሞችን ተከታታዮች በሙሉ በተለየ መልኩ የአልፈታዋ ፕሮግራምን የምትከታተሉ ከ11 ሰዓት እስከ 12 ሰዓት ድረስ ለአንድ ሰዓት ያክል የሚዘልቀውን የአልፈታዋ ፕሮግራም የምትከታተሉ ቤተሰቦቻችን እንደምን ከረማችሁ፣ እንደምን ሰነበታችሁ እያልኩኝ ዛሬም እንደተለመደው ከዚህ ሰዓት ጀምሮ ኢንሻአላህ ለአንድ ሰዓት ያክል የሚዘልቅ ከናንተ የሚመጡ ጥያቄዎችን መልስ በመስጠት እየተማማርንና እየተቃራን እንዲሁም ዲናችንን እየተዋወስን የምንቆይበት ፕሮግራማችን ነው። እንግዲህ ስክሪኑ ላይ በመታዩአቸው ስልኮች እየደወላችሁ መጠየቅና ጠጠር ያለውን ነገር ይሄ ነገር አስቸግሮናል የምትሉትን መጠየቅ ትችላላችሁ ማለት ነው። እናንተ እስከሚመጡ ድረስ ከዚህ በፊት ባለፈው ሳምንት ያየኋቸውን የመጡ ጥያቄዎችን ያልተመለሱትን ለማየት ሞክራለሁ። በርግጥ አንድ ጥያቄ ነው ያልመለስኩትና ቀይኡ ሶቢ የህፃን ልጅ ተውኪያ የህፃን ልጅ የሚጠባ ልጅ የሚያስመልሰው ቅርሻቱ እንዴት ይታያል የሚል ጠይቃኛለች አንዲት እህቴ። የተለወጠ የተቀየረ ከሆነ ቀይ እንግዲህ ሁሉም ዑለሞች ጅምሁሩ አህሊ العلم ነጃሳ ነው በማለት ላይ ነው ያሉትና ነጃሳ ነው የሚል ይወስዳሉ። السلام عليكم ورحمة الله. عليكم السلام ورحمة الله. مرحبا. እሺ ጥያቄ ነበርኝ። እሺ አንድ ሰው እቃ ብለን ነገርናቸውና አዘን አላቸው። አዘን እቃ አምጡልን፣ እሺ እንከፍላለን፣ እቃ አምጡልን አላት። እሺ አመጡልንና ብሩን አንፈልግ ብሩን አንፈልግም አሉን። እሺ እቃውን አመጡላችሁ፣ ከዛ ብሩን አንፈልግም። እሺ ደግሞ ወላሂ እኛ ብሩን አንፈልግ እነሱም እኛም ብሩን አንፈልግ ወላሂ አሉ። እሺ ያቃ እንዴት ነው የሚደረገው? ያቃ አለበት። ለምንድን ነው ብሩን የማይፈልጉት? እቃውን አምጥተው ብሩን የማይፈልጉት ሀዲያ ነው፣ ጀባታ ነው፣ ስጦታ እየሰጧችሁ ነው? ምንድን ነው? ዱዓ ለኛ አንፈልግም ብለው ነው። ብር አንፈልግም፣ ብሩን አንፈልግም፣ ዱዓ አድርጉልን ሰጡ እኮ ሀዲያ ነው ታዲያ። እንደዛ አላሰብን፣ መረኛ አምጡልን ብለን ነው የሰጠናቸው። ምን ቸገራችሁ ታዲያ? እነሱ አምጡልን አላችሁ፣ እናንተ ልትከፍሉ ነበረ። ነገር ግን እነሱ ብር አንፈልግም፣ ዱዓ ነው የምንፈልገው፣ ዱዓ አድርጉልን ብለው ሀዲያ በስጦታ መልኩ በጀባታ መልኩ ጀቧችሁ። አዎ እናንተ አይ እኛ
እንድታመጡልን ነው እንጂ የፈለግነው እንዲሰጡን አንፈልግም ገንዘቡን ውሰዱ ማለት ትችላላችሁ እናንተ ገንዘቡን ውሰዱ ገንዘቡን አይኛስ አንፈልግም አበደን አንቀበልም ከናንተ ዱዓ ብቻ ነው የምንፈልገው ካሉ ጀዛኩሙላሁ ኸይረን ወባረከላሁ ፊማ አዕጠይቱም ወፊማ በቂየ ለኩም በቀራችሁም ገንዘብ በሰጣችሁትም አላህ ይቀበላችሁ በረካ አላህ ያድርግላችሁ አላህ ሚንዳችሁን ይክፈላችሁ ብላችሁ ዱዓ አድርጋችሁ መሸኘት ብቻ ነው ከናንተ የሚጠበቀው ነገር ግን እኛ የፈለግነው ገንዘቡን ልንከፈል ነው ብላችሁ ማለትም ሱና ነው ይሄ ይቻላል ነብዩ አለይሂ ሰላቱ ወሰለም መዲና ሲመጡ መዲና ሲገቡ የመዲና በኒ ነጃር የሚባሉ ጎሳዎች ነበሩና ቦታውን ውሰዱ መስጂድ ገንቡበት ሲሏቸው አይ ሳሚኑኒ ቢሐኢጥኩም ሃዳ ዋጋው ጡለትና ገዛችኋለሁ እንጂ እኔ አልቀበልም በስጦታ መልኩ ማለት ብለዋል ያንን ሲሉ እነሱ ግን እንትናሉ ያው በገንዘብ መጨረሻ ላይ ተደራድረው በገንዘብ ተሆነ አንቀበልም ካሉ ዱዓ አድርጉላቸው ምንም ችግር የለውም ምንም ወንጀል የለባችሁም እናንተ ኢንሻአላህ ወላሂ ስላልንም ችግር የለም ማለት ነው ወላሂ ስላልንም ችግር አሃ ወላሂ እንሰጣለን ብላችኋል እንደናንተ እኛ አዘናችሁ ነው ያመጣችሁልን ወላሂ ፈልግም ብሩን እንሰጣችኋለን ብለና አይዋ ከዛ እነሱም ሳይወስዱ ቀሩ እነሱም ዳሂኛ ዱዓ እንድታደርጉልን ነው አንፈልግ በቃ ይሄ መስአላው የመሐላ መስአላ ነው እኔ እኮ የስጦታና ያለስጦታ ምን ከበዳችሁ ብዬ ግር ብሎኝ ነበር ራሱ አሁን ግልጽ ሆነልኝ ጥያቄው መልስ ታገኛላችሁ ኢንሻአላህ ተከታተሉን እሺ ጀዛከላህ ባረከላሁ ፊክ እና የሚጠባ ልጅ የሚያስታውከው ወይም የሚያስመልሰው ነገር ጧሃራ ነው ወይስ ነጃሳ ነው የሚል እንትን አለ ነጃሳ ጧሃራ ነው የሚለው ነው የሚያመዝነው لانه لا يوجد دليل شرعي على نجاسته ነጃሳ ነው የሚል ምንም ማስረጃ ስለሌለ والاصل في الاشياء الطهاره ማንኛውም ነገር ላይ ደግሞ አስሉ ንጹህ መሆን ጧሃራ መሆን ነው ደሊል ካልመጣ በስተቀር ለነዛፋ ሲባል اهتمام بالنظافه ይገባል ቀይኡ እናቲቱን ይነካታል ልብስ እንትን ይላል ያው ሲቀይ السلام عليكم ورحمه الله السلام ورحمه الله وبركاته مرحبا يا ነበረን ሼክ እሺ ሁሉ አንድ መንግስት ሰራተኛ ባለትዳር ማለት ነው እሺ በስራ ምክንያት ተለያይተው ቢኖሩ ምን ይታየው ባለትዳር ማለት ነው ለባንድ ባለትዳር ሰዎች ባልና ሚስት ስራ በመያዝ ናቸው በዚህ ምክንያት በተለያየ ቦታ የሚኖሩ እሺ ይሄ እንዴት ይታያል ጥያቄ ደግሞ እንትን ነው ብዙ ጊዜ ጸበላል በየቦታው እንዲህ በአማልክት በገብርኤል በሚካኤል በማርያም ተብሎ ጸበል የተሰየመ ጸበል የሚመጠቀም እንዴት ነው የሚታየው ሙስሊማው ሰው ያንን እንዴት ነው እነሱ እዛ መጠቀማቸው ምንድነው የሚጠቀሙት ጠበሉ ምንድነው ሰላም በአማልክት ነው ያው ካፊሮች ያው በአማልክት የሚሰይሙ ጸበል አለ አማልክት ጋር ይገናኛል የሚካኤል ጸበል ገብርኤል ጸበል የማርያም ምናምን ተብሎ ይተካባለ በየቦታው ጸበል አለ እሺ ሙስሊሞች ይጠቀሙታል እሺ እና ይሄ ከመና በሸሪዓው አንትን ጻፍ ነው በሸሪዓው ህግ እሺ ተዛኩመላ የዑለሞቹ አቅዋል በልጅ ቀይ ዙሪያ ላይ ወይም በሚያስታውከው ላይ በህፃን ልጅ ረዲዕ የሚጠባ ልጅ ብዙ ቀውል አለ القول الراجح ነው የመጀመሪያ የምናየው ጧሃራ ነው ነጃሳ አይደለም የሚል ነው አስሉ ጧሃራ ስለሆነ ማንኛውም ነገር ደሊል እስካልመጣ ድረስ ማለም يثبت دليل على خلاف ذلك ነጃሳ ነው የሚል ማስረጃ እስካልመጣ ድረስ ነው ሁለተኛው ቀውል ደግሞ ነጃሳ ነው خفيف ነው نجاسة خفيفة የሚል ቀውል ነው ذهب بعض الفقهاء الى ان القيء نجاسة ነው ግን ነጃሳነቱ يعفى عنها للمشقة والحاجة አስቸጋሪ ስለሆነና
አንገብጋቢ ስለሆነ በጣም ችግር ስለሆነ ይቅር ይባላል አውፍ ይባላል እንጂ ነጃሳ ነው የሚሉ አሉ የናቲቱን ልብሷን ቢነካ ነጃሳው ይሄ ተውኪያው ቢነካ فلا حرج عليها في الصلاه بهذه الملابس طهارا ነው የሚለውን እንወስዳለን ሸርዓን ልብስ መቀየር አይዛትም ነገር ግን የምንመክረው ነዛፋ አላህ ዘንድ የተወደደ ጥሩ መልካም ነገር ስለሆነ ልብሷን የቆሸሸውን ልብስ ማጽዳትና መጣሃራት ይገባል حرصا على النظافه الشخصيه የሚለውን እንወስዳለን ማለት ነው ሰላም አለይኩም ወራህመቱላህ وعليكم السلام ورحمة الله وبركاته مرحبا السلام عليكم وعليكم السلام ورحمة الله አንድ ጥያቄ ነበረኝና ሻወር ወስዶ ማለት ሳይነይት ልክ በዛ ወዱ ሳያረግ ማለት ነው ሻወር ወስዶ ወዱ ሳያረግ ዝም ብሎ በዛው ሻወር ወስዶ መስገድ እንዴት ይታያል በእስላም ማለት ايوه وضوء ሳያድስ ውዱእ ሳያደርግ በትጥበቱ ብቻ ማለት ነው ደግሞ አልነየተም ዝም ብሎ ሰደ በዛው ሰገደ ايوه ትጥበቱም ላይ ውዱእን አልነየተም ነው ውዱእ አልነየተም ነው ትጥበቱ ላይ ሻወር ሲወስድ ውዱእን አላሰበም ዝም ብሎ ወሰደበት መስገድ ማለት ነው ትጥበቱን ግን አስቦታል ማለት ነው ትጥበቱን ነይቶ ነው ትጥበቱ ላይ አልነየተም ዝም ብሎ ታጠበ በቃ ሻወርኛው እንደሚወስደው ከጀናባ ነው አይደለም ዝም ብሎ እሺ مرحبا طيب ሌላው እህታችን የጠየቀችው ሰዎችን እቃምጡልን አልናቸው እቃምጡልን ስንላቸው አመጡልንና ዋጋውን ውሰዱ والله አንፈልግም ከፈለን ነውኛ እምንጠቀመው ምንገለገለው ይሄን ቃልናቸው እነሱ ደግሞ والله አንወስድም ነይተን ያመጣንላችሁ ብለው ሁለታችን ማል ምን ይሻለናል ነው ሁለቱም ከማለ ያፈረሰው አካል ከፋራ ያወጣል ያፈረሰው አካል ከፋረተል የሚን የመሐላ ከፋራ ይኖርበታል የትኛው ነው አምጪዎቹ ከወሰዱ ከፋራ ይወጅብባቸዋል የተመጠላቸው አካል እናንተም ቢካላችሁማ ብለው በዛው ከቀጠሉ እነሱ ከፋራ ይኖርባቸዋል ወስዳል والله እንሰጣለን ያለው ሰው ከሰጠ ጥሩ ካልሰጠ ግን ከፋራ ይወጅብበታል ከፋረተል የሚን የመሐላ ከፋራ አልቀበልም ያለው ሰው والله አልቀበልም ያለው ከተቀበለ ከፋረተል የሚን ይኖርበታል የመሐላ ከፋራ ምንድነው አንድ ባሪያ ነፃ ማድረግ ነው ወይ 10 ሚስኪን ማብላት ነው ወይም 10 ሚስኪን ማልበስ ነው ይሄንን ካልቻለ ደግሞ 3 ቀን መጾም ነው ከፋረተል የሚን ይመለከተዋል ነው ሰላም አለይኩም ወራህመቱላህ وعليكم السلام استاذ مرحبا እሺ ካንድ አባትና እናት የሚወለዱ ሶስት አሉና ከሌላ ደግሞ አባታቸው ሁለት አሉ ወንድና ሴት እና አባታቸው ሞታልና ያውን ድርሻ ለማካፈል ለነዚህ ስንት ነው የሚደርሳቸው ለሴታት ነው የሚደርስባቸው ምን ለማድረግ ምን ካንድ አባትና ካንድ አባትና እናት የሚወለዱ ሶስት ልጆች አሉ ሶስት እሺ በአባት ብቻ የሚገና አንድ ወንድና አንድ ሴት አለ ካንድ ወንድ ደግሞ ካንድ በአባት ብቻ የሚገናኙ አንድ ወንድና አንድ ሴት አሉ እሺ እና የአባትየውን ሀብት ለማካፈል እነዚህኞቹ ስንት ነው የሚደርሰው በአባት ብቻ ለሚገኙት ስንት ነው በሴትስ ለወንድስ የሚላለው ወይ እነዚህ ወንድማማቾች ከወንድማቸው ነው የሚወስዱት ከማን ነው የሚወርሱት ከአባታቸው ገንዘብ የሚወርሱት እነዚህኞቹ በአባት ብቻ የሚገኙ ድርሻቸው ስንት ነው የሚሆነው አባት ከሆነ እኮ የሞተው ከአባት በኩል ከእናት በኩል የሚባል ነገር የለም አምስቱም ልጆች ሶስቱም ከአንድ እናት ከአንድ አባት የተወለዱ
ሁለቱ አንዲት እህትና አንድ ወንድም ደግሞ ከሌላ የተወለዱትም ሶስቱም አምስቱም የሚታሰቡት ያባትየው ልጆች ናቸው ልጅ በመሆን ነው የሚታሰቡት እናታቸው አንድ ይሁኑ እናታቸው አምስትም ይሁኑ ምንም ልዩነት የለውምና የሴትና የወንድ ውርስ ምንድነው የሚለውን ጥያቄ ነው እንጂ እነዚህ ለሟች አምስቱም ልጆች ናቸው አይደል ልጆች ናቸው በቃ ልጆች ከሆኑ በአባት በእናት መገናኘት በአባት ብቻ መሆን የሚባል ነገር የለም እንደ ያለ ጥያቄ ስትጠይቁ ሙፍቲዎችንም ያሳስታል ለምን ከወንድም ሲሆን ነው በአባትም በእናትም የሚገናኝ በአባት በኩል በእናት በኩል የሚባለው ሟቹ አንዱ ቢሆን ነበር ከነሱ ከወንድማቸው አንዱ ሟች ቢሆን ነበር አባታቸው ከሆነ የሞተው ከአባታቸው ከአምስትም ሴት ይወለዱ ከአንድም ሴት ይወለዱ ከሶስቱም ሴት ይወለዱ አሁን እንደጠየቃችሁ ጥያቄ እኩል ነው አንድ አይነት ነው ተብሎ የሚታሰበው ልጅ ናቸው ግልጽ ነው አሁን አዎ ግልጽ ነው በቃ ስለዚህ ሶስት ወንዶች ሶስቱ በአባትም በእናትም የሚገናኙት ምንድናቸው ወንዶች ናቸው ሶስቱም ሁለት ወንድ አንድ ሴት ስለዚህ አሁን ምንድነው ሰውየው ሞተ ሶስት ሴት ልጆችና ሁለት ወንድ ልጆችን ጥሎ የሚለው ነው መስአላን የሚወስደው ግልጽ ነው አባት ሙተዋል ከአንድ ሴት አባት ሙተዋል ያሉ ልጆች አምስት ናቸው ሁለት ወንድና ሶስት ሴት ናቸው የሚለው ነው የምንወስደው ግልጽ ነው አሁን ገባችሁ አዎ ገብቶኝ መርሐባ እና ምን ያክል ይወርሳሉ የሚለውን እናያለን ኢንሻአላህ መርሐባ ተመሳሳይ ደግሞ በዚሁ እንደዚሁ አንደኛው አራተኛ ወንድ በአባትና ገናኝ ነበርና እሱ አሁን በህይወት የለም እና ሀብት አለው ንብረት አለው ልጅና ሚስት የለውም እና ይሄንን ሀብትና ንብረት እነዚህኞቹ ለወንድሞችና ለእህቶች ለማካፈል ተፈልጎ ይሄስ እንዴት ነው የሚታየው ወንድምየው ሙቶ ነው ወንድምየው ሙቷል እሺ ልጅም ሚስትም የለውም እሺ እናትም አባትም ያው ቀድሞ ስለሞቱ ወራሾቹ እህቶችና ወንድሞቹ ናቸው አዎ ወራሽ ሌላ ምንም የለውም እህትና ወንድም ብቻ ነው ያለው ሌላ ምንም የለም طيب እህቶቹ በአንድ አይነት ናቸው ወንድሞቹ በአንድ ናቸው ወይስ እንዴት ነው እንትናቸው በአባትም በእናትም ይገናኛሉ በአባት ብቻ ነው በእናት ብቻ ነው ሶስቱ ብቻ ናቸው አሁን አንዷ ሴትና ሁለት ወንድሞቹ በእናትና በአባት ናቸው እነዛኞቹ ደግሞ በአባት ብቻ የሚገናኙት ደግሞ አንድ ወንድና አንድ ሴት ናቸው እነዚህ ለዛኛው ለሟች በአባት ብቻ ነው የሚገናኙት አይደል አዎ እነዛ ሶስቱ አንድ ወንድና ሁለቱ ሴቶች ለዚህ ለሞተ ወንድማቸው በአባትም በእናትም በኩል ናቸው አዎ አንድ ሴትና ወንድሞቹ መርሐባ ይሄ ነው አሁን ጥያቄው ከአባትም በእናትም የሚለው ለወንድም ሲሆን ይሄ ነው ከአባት ከሆነ ሁሉም እኩል ናቸው ልጅ የተባለ ሁሉ ከአንድ አባት የተወለዱ አባታቸው ነው የሚታየው የሞተው አባታቸው ስለሆነ የሚታየው ግራ ቀኝ የሚባል ነገር ወንድማማች ናቸው ምንድናቸው የሚለው ነገር ምንም ቦታ የለውም ከፋጢማ የሚወለዱ ከኸዲጃ የሚወለዱ ከሶፊያ የሚወለዱ ከሐፍሷ የሚወለዱ ሰውየው አባታቸው አንድ እስከሆነ ድረስ ያባታቸው ልጆች ናቸው ሁሉም እኩል ነው የሚወርሱት እንዴት ነው እኩል ማለት ወንዶቹ እንደ ወንድነታቸው ይወርሳሉ ሴቶች እንደ ሴቶች ይወርሳሉ للذكر مثل حظ الانثيين ለአንድ ወንድ የሁለት ሴት ዕጣ ያክል ነው የሚሆነው አሁን እዚህ ባለው መስአላ ላይ ሶስት ሴቶችና ሁለት ወንዶችን ይዘናል ምን ያክል ይደርሳቸዋል የሚለውን ኢንሻአላህ ተከታተሉናላችሁ ማለት ነው መርሐባ እሺ እና ዋጋውን ገንዘቡን አንፈልግም ብለው ያሉ ሰዎች ከፋረተል የሚን የግድ ነው ከፋረተል የሚን ደግሞ ይሄ ነው ሌላው ባልና ሚስት ተለያይተው መኖራቸው ተለያይተው መቀመጣቸው በስራ መልኩ ነው ባልና ሚስት አብረው መኖራቸው ነው ዘውጅ ማለት ጥንድ ማለት ነው አስሉ አብረው መኖር ነው ጥንድነቱ የሚገኘውም አብረው ሲኖሩ ነውና የሚያምረውም ልጅ የሚያፈሩትም ትዳሩ የሚሰምረው የሚያምረውም አብረው መኖር ነው ነገር ግን በስራ አጋጣሚ መለያየታቸው አንዱ ሌላ ቦታ ለስራ መልኩ ቢሄድ በስራ መልኩ ቢሄድ ለስራ ጉዳይ ቢሄድ ለምን ጉዳይ ቢሄድ ምንም የሚያፋታ ነገር አይደለም
የሚያለያይ ነገር አይደለም፣ ወንጀልም አይደለም ሴቷ ሰፈር ካልሄደች በስተቀር ማለት ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። መርሐባ። ተከዋት ታላቅ ልጅ ከባሏ ጋር 5 ዓመት ሆኗታል። እሺ ቀጥሉ። በሸሪዓ ሳይሆን በህጋዊ ነው። ልጄ ከተፋታች ከባሏ ከተለያየች 5 ዓመት ሆኗታል። አዎ 5 ዓመቷ። እሺ ሸሪዓው ሳይሆን በህጋዊ እንትን ብላ ብር ደርሷት ነበር። በህጋዊ በህጋዊ በህግ እሺ ብር ደርሷት ነበር። ከ3 ልጆች ከ3 ደርሷት ነበር። ግልጽ አይደለም ጥያቄው። ምን ደርሷት ነበር? አዎ ብር ደረሳት። ብር ደረሳት። የምን የስን ማለት ነው ሲለያዩ በህጋዊው ብር እንትን አላት። መኪና ነበር። ያ መኪና ታስቦ ከሷ ከባሏ ተካፈለች። አዎ ተካፍላ በህጋዊ እንትን አለች። እሺ ከተካፈለች ከ3 ልጅ ጋር ቀለብም 6 ወር ብቻ ነው የሰጠው። 4 ዓመት ከምናምን አልተሰጠም። እሺ ከዛ አሁን በ5 ዓመቱ ቃል በቃል ፈትቻለሁ በል ሲሉ ሲባል በ5ኛ ዓመቱ መልስና አለ። ከዛ አብዛኛው ብሬን ትመልስና አለ። ቃል በቃል ፈትቻለሁ በል ሲባል እሺ አብዛኛው ብሩን መውሰዷ حرام ነው አሉና ኒካሁ ደግሞ አለ ወይ አሁን ይሻመቷ ነው ብሩን መመለስ አለባት። እሺ ከሱ የወሰደችው ብር ነው አይደል? አዎ ቃል በቃል ፈትቻለሁ በል ሲባል ማለት ነው። አሁን በ5 ዓመቱ መጀመሪያ የዛሬ 5 ዓመት እሱ አልፈታም። በህግ ነው ፍርድ ቤት ላይ ፈታት። አዎ ፍርድ ቤት ተለያይተናል የሚል ወረቀት አስገብተዋል። እሷ ናት ያስመጣች። እሱ ፈርሟል አልፈረመም? የዛን ጊዜ መኖር አንችልም ብለው ሁለቱም አስገብተዋል ወረቀት በህጋዊ መንገድ ማለት ነው። ፍርድ ቤት ላይ እሱ ፈርሟል? አዎ ፈርመዋል ሁለቱም። ወረቀት ያው ፈትቻለሁ የሚል አስገብቷል። እሱም አስገብተዋል ሁለቱም አንድ ላይ በሷ በኩል በሱም በኩል አንድ ላይ መኖር አንችልም ብለው። እሺ እና አሁን በአፉ ስላልወጣ ፈትቻለሁ የሚል በልቲ በ5ኛ ዓመቱ አይኔ ብሩን ካልተመለሰ ይሄን ቃል አላወጣም ብሏል። ኒካሁ አለ ነው አሁን በህጋዊ መንገድ ብሩን መውሰዱ حرام ነው? መርሐባ። ለምንድነው አሁን ቃል በቃል ፍታ ብላችሁ እናንተ ያስፈልጋችሁ? ለምንድነው የዛን ፍች እሱ መፍታቱን አላመናችሁበትም ወይስ ምን ሹብሃ ገብቶባችሁ ነው? ህግ በሸሪዓ ስላልሆነ ስላለው ነው። አሁን እንደዚህ ነው። የትም ቦታ ይሁን ሸሪዓ ፍርድ ቤትም ይሁን መደበኛ ፍርድ ቤትም ይሁን ቤትም ይሁን በሽማግሌም ይሁን እሱና እሷ ብቻም ሆነው ይሁን ፈትቻለሁ ካለ እኮ እሱ የትም ቦታ ፍች ነው። እሱ ፈትቻለሁ የሚለውን ነገር ተናግሮ እሱ ወይም ደግሞ ፈትቻለሁ የሚል ጽሁፍ ጽፎ ፈርሞ ፊርማውን ካስቀመጠ አሁን ለምንድን ተፈልጎ ወደዛ ተመለሰ የሚለው ነገር ነው ጥያቄ ሆነብኝና ሳይሆን ያወጡት አብረን መኖር አንችልም ስለዚህ መለያየት አለብን ነው። ተለያይተናል እንጂ ቃሉ የወጣው ፈትቻለሁ አይደለም። ፈትቻለሁ ቢል ወጣው። እሺ መልስ ታገኛላችሁ ኢንሻአላህ። መርሐባ ጀዛኩሙላህ ኸይር። ባረከላሁ ፊክ። ባልና ሚስት ተለያይተው መኖራቸው ጥሩ አይደለም የሚለውን ምክር እንመክራለን። እንደ ሸሪዓ ግን በስራ መልኩ በምን መልኩ ተለያይተው ቢኖሩ አንድ ሀገር እሱ አንድ ሀገር እሷ የሚገናኙ እንትን የሚሉ ከሆነ ያው ጥሩ አይደለም ቢባልም حرام ነው የሚል የሚያስደፍረን ነገር የለም ማለት ነው። ሌላው ጠበል የሚባል ሻወር መውሰጃ ወይ የሚታጠቡበት ቦታ አለ ነው። ሃይማኖታዊ ጉዳይና እንደዚህ ያለ ከአቂዳ ጋር የሚጋጭ የአቂዳ ነክ ከሆነ መጠንቀቁና መራቁ ከዚህ አይነቱ ይመረጣል ይገባል። አይሆንም ጥሩ አይደለም። ፍልውሃ ነገር ከሆነ ፍልውሃ ኖርማል ፍልውሃን መጠቀም ነው። ከዛ ውጭ የጠበሉ ያዲናል ያሽራል የሚባል ከሆነ ሽርክ ነው አይፈቀድም ነው። ሌላው ወንድማችን የጠየቁት አንድ ሰው ሻወር ወሰደ ያለ ንያ ማለት ምን ማለት ነው?
ያለ ንያ በቀልቡ ሳያስብ ነው ያለ ንያ በመላሱ ሳይናገር ነው ጡመኒነ ዳኺልያ ውስጡ እርካታ ውስጡ ስሜት እንደሚታጠብ ወይም ከጀናባም ሆነ ከሐይድም ሆነ ወሻወር ለመውሰድም ሆነ ነዛፋ ጽዳቱን ለመጠበቅም ሆነ አላሰበም ማለት ነው ወይስ በመላሱ አልተናገረም በቀልቡ ሳያስብ ነው ዝም ብሎ ሐላይ ለዋና ለምን መግባት ከሆነ ወይ ዝናቡ ይዝነብብኝ ብሎ ዝናቡ ላይ ቆሞ ከሆነ ያለን የሚባለው ያ ነው ከዛው ውጭ ግን አንድ ሰው ቃውን አዘጋጅቶ ልብሱን አዘጋጅቶ ወደ ሻወር ቤት ከገባ ነይቷል ይሄ ሰው በመላስ መናገር ንያ ስለማያስፈልግ ማለት ነው ይሄ ነው مجرد دخول الحمام لتحصيل النظافة الشخصية بدون نية الطهارة الشرعية تطبتون عابقهم يالنيا كهنا السلام عليكم ورحمة الله وعليكم السلام ورحمة الله مرحبا إياك أنا بريشة إيش عندي شو نفسه شفتان وقت بيبيك تتشاله مع رسمنا وقت شاله مع رسمه عن ذلك مو عويت هيدله من مالته من مالته فات تتشاله مو تنقر مع رسمه ሶስት ጊዜ ፈትቼሻለሁ ፈትቼሻለሁና ሶስት ፈትቼሻለሁ ማለት እይሰራ አንድ ሁለት ምን አልተናገረም ሶስቱንም ፈትቼሻለሁ ነው ያላትና ሶስቱንም አልተናገረም ሶስቱንም ፈትቼሻለሁ ነው ያላት ሶስት ፈትቼሻለሁ ይዋታል ባል ግልጽ አድርጉት ምንድነው ያላት ቃል ፈትቼሻለሁ ነው ያለው ወይስ ሶስቱንም ፈትቼሻለሁ ነው ያለው ሶስቱንም ፈትቼሻለሁ አላት እሺ ሶስት ቃል አልተናገረም እሺ ሶስቱንም ፈትቼሻለሁ ነው ያለው እንጂ ፈትቼሻለሁ አይደለም ያለው ይሄ ነውና አንድ ማለት ፈልገው ነው መልስ ፈልገው ነው የሚለው እነሱ ማለት ፈለጉ ሶስት ጊዜ ተሽለው ብሎ አንዴ ተናግሯል አይዋ እሺ አሁን ደግሞ እነሱ ማለት ስለፈለጉ መልስ ፈልገው ነው እሺ ገብቶኛል ማሻአላህ መልሱን ተከታተሉ እና ሻወር መውሰድ ያለ ንያ ከሆነ لرفع حدث ጀናባን ለማንሳት ወይ ሐይድን ለማንሳት ወይ ለነዛፋ ለዚህ እንደዚህ ካልታሰበበት لا يصح شرعا ለምን ከጀናባ መታጠብም ሆነ ውዱእም ሆነ ንያ ያስፈልገዋል ዒባዳ ነው ዒባዳ ደግሞ ንያ ያስፈልገዋልና إنما الأعمال بالنيات ነው ያለ ንያ ከታጠበ አንድ ሰው ትጥበቱ በሸሪዓው አይታሰብም ሐዲሱንም አያነሳውም ውዱእ የለውም ይሄ ሰው ውዱእ አድርጎ ሶላቱን መድገም ይኖርበታል ያለ ንያ ከሆነ ማለት ነው إذا صلى قبل الغسل الصحيح فإن صلاته غير معتمدة صلاته ودقنج تقباينت يلاتم እነዛን በዛ ትጥበት የሰገዳቸውን ሶላቶች ቀዷ መውጣት ይኖርበታል ማለት ነው مرحبا السلام عليكم هلو وعليكم السلام مرحبا ሰላም ናችሁ አልহামዱሊላህ ጥያቄ ነበርና እሺ አንድ የሆነ ውስጥ እንትን ልላልቻለም ኡስታዝ አሁን የሆነ እንትኖች ወንጀሎችን የተሰረበልብ የተሰሩ ወንጀሎች ማለት ነው ይሰማኛል እነዛ በአካል ብጸዳን ግን ቀልቤ ሊጸዳ አልቻለም ከነዛ ሸይጣን በቃ እነዛን በውስጤ ያመጣብኝ እሺ በቃ በነዛ እንትን መከላከል አልቻልኩምና ምን ማድረግ አለብኝ ምንዎቹን ነው ምንድነው ጥያቄ ግልጽ አልሆነ አዎ ለአሁን በድብቅ አሁን ሸይጣን ቀልብ ላይ ከሚጥሉ ወስዋሶች እንዴት መከላከል ይቻላል አይዋ እና ደግሞ ኒፋቅና የልብ ድርቀት እንዴት እንትን ማለት ይቻላል እሺ እነዚህ ናቸው ጥያቄዎች የሸይጣንን ወስወሳ እንዴት ተጠበቃለሁ ሁለተኛው
ከኒፋቅና ከልብ ድርቀት ማለት ነው። ከኒፋቅና ድርቀት እሺ ከቀልብ ድርቅና እሺ መርሐባ እና ያለ ውዱእ ትጥበት ያለ ውዱእ ትጥበቱ አደቡ ትጥበትን ስርዓቱን ጠብቀን ነው ማድረግ ያለብን መጀመሪያ እስቲንጃ ነው ከዛ ውዱእ ማድረግ ነው እግር ሲቀር ከዛ መላ ሰውነትን እንታጠባለን በጭንቅላታችንን ጀምረን ሌላውንም አካል በቀኝ በኩል ያለውን ያስቀደምን ሱናው ይሄ ነው ከዚህ ውጭ እንግዲህ ያለ ንያ ከሆነ غير معتمد ነው ተደጋፊነት የለውም ወይም ደግሞ ተሰሚነት የለውም ተቀባይነት የለውምና ሶላቱን መድገም መመለስ ይወጅብበታል የሚለውን መልእክት እንወስዳለን ኢንሻአላህ ጥያቄዎቹ አላለቁም አልተጠናቀቁም ትንሽ ረፍት ወስደን ኢንሻአላህ እንመለሳለን ሳትርቁ ጠብቁን ባረከላሁ ፊኩም وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون سن تገናኝተናል እየተማማርን ያለነው ለአንድ ሰዓት ያክል የሚዘልቀውን የጥያቄና መልስ ፕሮግራም የአልፈታዋ ፕሮግራም ነው ከናንተ የሚመጡ ጥያቄዎችን መልስ ከበመስጠት ጋር ስክሪኑ ላይ በመታዋቸው ስልኮች የከበዳችሁን ጠጠር ያለውን ያስቸገራችሁን መስአላ በመጠየቅ ኢንሻአላህ እኔም አላህ ባስቻለኝ አቅም መልስ በመስጠት አብረን የምንቆይበት ነው ሌላው እህታችን ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ መርሐባ ጥያቄ ነበረ ሼክ እሺ እናቴ በአመት ብዙ ጊዜ ስታመማለች እሺ ነሐሴ ሲያልቅ አካባቢ ማለት ነው እና የሆነ ያስተመረችው ምናምን ነገር አለ በገጠር አካባቢ ላስተዋት ሞከርኩኝ ግን ምንም አልቻልኩም እና የምትድነው የሆነ ዶሮ ስትገዛ ነው ሁለት አይነት ምናምን ዶሮ ማለት ነው ያ ደግሞ ወዲያው ይበላባታል ድራዶሮ አሞራ ሲበላባት ድራዶሮ ነው ነጭ ዶሮ ነው ነጭ ዶሮና ቀይ ዶሮ ድራዶሮ ሶስት ምናምን እሺ ያ ሲበላበት ደግሞ እንደገና ተመለሰ አይኑ ሁላ በጣም ነው እንትን የምትለው በቃ የሆነ ይጨንቃታል ምናምን ልበድ ሁላ የምትለው ነገር አላት በጣም በቃ ከሞተች በኋላ የምትድነው ያ ሲገዛ ማለት ነው እና ሁሌም እንደዛ ነው ምንም ማድረግ አልቻልኩም ምን መድኃኒት እንደማደርግ አላውቅም ከዛም በኋላና ምን ማድረግ አለብኝ እሺ مرحبا መልስ ተከታታይ ኢንሻአላህ እሺ አይዋ እህታችን የጠየቀችው ሶስት በአባትም በእናትም አንድ አይነት እንትን ያላቸው ወንድምና እህቶች ሁለት ደግሞ ከአባት ብቻ በአባት ብቻ የሆኑ እህትና ወንድሞች አሉ የሚል ጥያቄ ነው አባት ከሆነ የሞተው አምስቱም አንድ አይነት ናቸው የአባት ልጆች ናቸው ማለት የሰውየው ልጆች ናቸው ልጅ በሚል ነው የሚወሰደው አምስት ልጆች አሉ ሶስት ሴት ልጆች ሁለት ወንድ ልጆች للذكر مثل حظ الانثيين መስአላው የሚደረገው ሶስት ሴትና አራቱን ለሰባት ይከፈላል 70 ሺህ ቢኖር 70 ሺህ ቢኖረው ሰውየው የሞተው አባታቸው ከ70 ሺህ 20 ሺህ 40 ሺህ ሁለቱ ወንዶች ይወስዳሉ 10 ሺህ ደግሞ 30ውን ሶስቱ ሴቶች ይወስዳሉ 10 ሺህ ብለን ነው የምናከፋፍለው للذكر مثل حظ الانثيين አንድ ወንድ የሁለት ሴት ዕጣ ያክል ያገኛልና በዚህ መልኩ ነው የሚሄደው አባት ሲሆን የሞተው እናት ስትሆን የሞተችዋ በአባትም በአባትም የሚባል ነገር የለም ለምን ለሁሉም አባት ነው ከማንኛውም ይወለድ ቀደም እንደገለጽኩላቸውና ለጥያቄያችን እንደሰጠሁት መልስ ማለት ነው በተመሳሳይ ወንድማቸው ከሆነ የሞተው ሶስቱ ሁለት እህቶችና አንድ ወንድም በአባትም በእናትም ያሉ ናቸው ለሟች ወንድማቸው ሁለቱ ደግሞ በአባት በኩል ያሉ ናቸው እዚህ ላይ
በአባትም በእናት በኩል በአባት በኩል የሚለውን መስአላ እንወስዳለን። ሟች ወንድም ስለሆነ እዚህ ላይ ምንድነው የምናደርገው? አንዷ ሴትና አንዱ ወንድ በአባት በኩል ከወንድማቸው ጋር ከሟች ወንድማቸው ጋር የሚገናኙት ይጋረዳሉ። በአባትም በእናትም በኩል ባሉት እህቶች አልኢማም ኢብኑል ሙንዚር እንደሚሉት አጅመዐል ዑለሞች ተስማምተዋል على أن الإخوة والأخوات من الأب بابات بكل يالو وندموچنا اهتوچ يحجبون بالإخوة والأخوات من الأب والأم شقيق يهون وندموچنا اهتوچ ካሉ بابات بكل ያሉት ይዘጋሉ ይጋረዳሉ ስለሚከለከሉ አሁን ወንድም አለ እህቶች ሁለት እህቶች አሉና በአባት በእናት በኩል ያሉ በአባት በኩል ያሉት የሚያገኙት የውርስ ዕጣ ፋንታ የላቸውም። ስለዚህ ከወንድም ከሆነ ነው እንደዚህ በአባትም በእናትም እንለው እንጂ አባትና እናት ከሆኑ የሞቱት በዚህ መልኩ አንልም። ሁሉም ልጆች ይወስዳሉ ከማንኛውም ይወለዱ ማለት ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም መርሐባ። እንትን ነበር ጥያቄ። እሺ አንድ ሰው ሽንት ቤት ላይ ሆኖ ጀናባ እንትን ስፐርም ቢመጣበት ስፐርሙና እዛው ያራ አርግቶ መስገድ አለበት? ምን አሁን ሽንት ቤት የተጸዳዳ በዛውም እንደ እንትን ቢመጣበት መዚድ ነው ቢወጣ እሺ ይወጣበት ያራ አርግቶ መስገድ አለበት? መስጊድ ውስጥ ገብቶ ወይስ መታጠብ አለበት ወይ ነው? ሻወር መውሰድ ግዴታ ነው ግዴታ አይደለም ለማለት ፈልገው ነው አይደል? እሺ طيب ሌላው እህታችን ሶስቱንም ፈትቼሻለሁ አለ ባልዩ። ሶስቱንም ፈትቼሻለሁ ካለ መመላለስ አይቻልም አይፈቀድም። ሶስቱንም ቢለፍዝን ዋሂድ ባንድ ቃል ባንድ ቦታ ሶስቱንም ፈትቼሻለሁ ካለ ሶስቱም ይወርቃል። እኔ የደረስኩበት ይሄ ነው። አይ አንድ ነው የሚወርቀው የሚል ሙፍቲ ልታገኙ ትችላላችሁ ታገኛላችሁም። እኔ ግን የምሰጠው መልስ በደረሰኝና በቻልኩት በማውቀው ነው። ሼክ መሐመድ ዓሊ አደም ረሕመቱላሂ ዓለይህ ሻሪሑ ነሳኢ ወሻሪሑ ሙስሊም ወሻሪሑ ጃሚዕ ትርሚዚ ሌሎችንም ኪታቦች ሸርሕ ያደረጉ ሼክ በብዙ መስአላዎችን ብዙ አቅዋሎችን ብዙ ደሊሎችን ብዙ ማስረጃዎችን ከጠቀሱ በኋላ قال الجامع عفى الله عنه እኔ ደረስኩበትና የገባኝ ሼክ መሐመድ አልአሚን አሽንቂጢ አድዋኡል በያን የሚባል ኪታባቸው ላይ እንዳስቀመጡት ብለው ሶስቱንም ፈትቼሻለሁ ያለ ሰው ሶስቱም ይሆናል። ሶስቱም ፍች ነው። الأئمة الأربعة جمهور أهل العلم ومنهم الأئمة الأربعة ይሄው ነው አቋማቸው። ሶስቱንም ባንድ ቃል ከፈታ ሶስቱም ይወድቃል የሚል ነው። ይወድቃል ማለት ፍች ተብሎ ይታሰባል ማለት ነው። የቃዕ ብሎ አረበኛው ስለሚያስቀምጥ ቀጥታ ያንን ቃል በቃል ስለምንፈስር ነው ይወድቃል የምንለው። ይወድቃል ማለት ይሆናል ማለታችን ነው። ውድቅ ይሆናል ማለታችን አይደለም። እና ይታሰብበታል ማለታችን ነው። ሶስቱም ይታሰብበታል። ሌላ ባል አግብታ በአጋጣሚ ነው ለመኖር ነይታ ፈልጋ ማለት ነው። በአጋጣሚ ሳይስማሙ ቀርተው ከሁለተኛው ባል ግንኙነት ከተደረገ በኋላ ከተፈታች ወደ መጀመሪያ ባሏ መመለስ ትችላለች፣ መታረቅ ትችላለች። حتى تنكح زوجا غيره ከመጀመሪያው ባል ውጭ ሶስቱንም ከፈታት ባል ውጭ ሌላ ባል እስካላገባች ድረስ አይፈቀድም ብሎ ነው አላህ Subhanahu Wa Ta'ala ያስቀመጠውና አይሆንም ሶስቱንም የተፈታች ሴት ሶስቱም ይሆናል የሚለው ነው የምንወስደው ማለት ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ተማሪ ማለት ነው ህግ ትምህርት የዱንያ ህግ ትምህርት ቢማር አንድ ሰው ከሸሪዓ አንፃር ያለው ነገር እንዴት ነው አይሆንም ምናምን ብለው ነው ሰዎች ሳማከር ለመማር ፈልጌ። የምን መማር? የዱንያ ህግ። አይዋ ቃኑን ህግ ትምህርት ማለት ነው። ሎ እሺ
ፍርድ ቤት ዳኛ ለመሆን ወይም ህጉን ወይም ጠበቃ ለመሆን በዚህ መልኩ ለመስራት ቃኑን الوضعን የዘመናዊውን ህግ መማር እንዴት ይታያል ነው? مرحبا እንደዛ ነው። እሺ መልስ ታገኝ። ሰላም አለይኩም። ወአለይኩም ሰላም። ሌላው ወንድማችን ያለው ከሸይጣን ውስዋሴ ወስዋስ እንዴት ነው የምትጠበቀው? እንዴት ነው ልጠነቀቀውና ልጠበቅ የሚችል የሚል ነው። አንደኛ ዋነኛው ወስወሳ ሲመጣብህ ሸይጣን ወደ ሆነ ነገር ሂድ ሲልህ استعاذة بالله متبك ودي الله متقات يقبال أعوذ بالله من الشيطان الرجيم عند الشعور بالوسوسة يا شيطان قد قوتا وسواسي سمت أبه بالله سبحانه وتعالى متبك أعوذ بالله من الشيطان الرجيم كترقموا سيطان بالله اتبك الله ودي الله اتقال له الله نو تبك ايه كانت يميلون مالت يقبال እንዲህ ያለ ነገር ሲመጣ ከሸይጣን ለመጠበቅ ቢስሚላህ ስራ ሰራ መልካም ነገር እንትን ስትል ቢስሚላህ ትላለህ። ከዛ በኋላ እሱ እልም ነው የሚለው። ሌላው ቁርአንን መቅራት ማብዛት ነው። ወስወሳ ሲመጣብህ ቁርአን ቅራ። ወስወሳ ሲያስቸግርህ ቁርአን ቅራ። ቂራአቱል ቁርአን ወኢክታሩሁ ቁርአንን መቅራትና ማብዛቱ በተለየ መልኩ ደግሞ እንደ አየተል ኩርሲይ እንደ አኺረ ሱረቱል በቀራ بمولو سورة البقرة ونمقرات قل أعوذ برب الفلق قل أعوذ برب الناس قل هو الله أحد سورة الفاتحة يمساسلوتن مقرات كذيك شيطان وسوسة تتبك بتاله يتبك أهل الله سبحانه وتعالى سورة البقرة يميقرا آية الكرسي يميابزا قل هو الله أحد سورة الفلق سورة الناس سورة الإخلاص يمساسلوتن يميقرا سو الله سبحانه وتعالى كان شيطان وسوسة يتطبقوا لنا بزي ملكو تطبق الله ሌላው ከአላህ ጋር ያለህን ግንኙነትና ትስስር ሶላት ሱናዎችን አዝካርን አዝካር الصباح አዝካር المساء እንደዚህ ያሉትን በማብዛት ትጠበቃለህ። ወዲ አላህ ዒባዳን ጧዓን በማብዛት እንዲሁም بصحبة الأخيار መልካም ሰዎችና ጥሩ ጥሩ ሰዎችን ጓደኝነት ስትይዝ እነሱ የሚመክሩህ ምክር ሸይጣንን ያጠፋልህና በዚህ መልኩ እንትላለህ። በተለይ አዝካር الصباح والمساء የጧት ዚክር የማታ ዚክር እንዲሁም የእንቅልፍ የመተኛት ስተኛ አዝካር ነው። እነዚህ አዝካር المأثورة ከነብዩ አለይሂ ሰላቱ ወሰለም የተቀዱ የተነቀሉ የተወሰዱ አዝካሮችን ማብዛት ይኖርብሃል። ሌላውም ደግሞ ወንጀል ነው። ሸይጣን ባብ የሚከፍተው ወንጀል ነውና ከወንጀል መራቅ እንዲሁም ደግሞ ወንጀል ከተከሰተና ከመጣ استغفار ማድረግ አስተግፊሩላህ ወአቱቡ ኢለይህ አላህን ምህረት ጠይቀዋለሁ ወዲ አላህ መለሳለሁ የሚል እንዲሁም ደግሞ ዓዚማህን ውስጥህን ቆራጥነትህን ለማጠናከር ጾም ማብዛት የሸይጣን መግቢያዎችን መዝጋት እነዚህ ሸይጣንን ለዛ እጅ አለመስጠት የሆነ ነገር ሲያዝህ የሆነ ነገር ሲመጣ በዚህ መልኩ እንት ማለት ይገባል። በተለይ መልኩ ደግሞ የአሽራር የመጥፎ ሰዎች ጓደኝነት ለሸይጣን ወስወሳ በር ነውና የሚከፍተው ወላ ተስተርሲል እነሱ ጋር ድንበር አትለፍ ወሰን አትለፍ አብራህ ትሄድ حاول مدافعتها وتجاهلها በዚህ መልኩ መሄድ ይገባሃል የሚል ነው። ከጓደኞች ጥሩ ጓደኛ ስትይዝ ጥሩ ይሆናል። ዒልም ተማር العلم يزيل الجهل جهلن ያስወግዳል የሸይጣንን ወስወሳም ደግሞ ያስወግዳልና በዚህ መልኩ ማጠናከርህ የተሻለ ይሆናል ነው። ከቀልብ ድርቅና ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ኡስታዝ መርሐባ። ኡስታዝ ጥያቄ ተጠረኝ። እሺ የመጀመሪያ ጥያቄ አሁን በሰፈራችን ላይ የደመራ ሰዓት ነውና ሄዶ እንደዚህ ይጠሩናል በየአመቱ ማለት ነውና ሄዶ መካፈል ይቻላል ወይ? እንዲህ ደመራ ብለው ያከብሩ የለ በየመስቀሉ ደመራ እና በዛ ፕሮግራም ላይ ተጠርተን በየአመቱ እንሄድ ነበርና ይሄ ነገር እንዴት ይታያል? እሺ ሌላኛው ጥያቄ ደግሞ አሁን በምንሰግድበት ሰዓት እኔ እየሰገድኩኝ አጠገብ ያለ ሰው የረሱል ሰለላሁ ዐለይሂ ወሰለም ስም ቢጠራ እንዴት ነው ሰላት አቋርጬ ሰላዋት አወርዳለሁ ወይስ እንዴት ነው?
እሺ ሌላኛው ጥያቄ ደግሞ ለሴት ልጅ ቀብር ሄዶ መጎብኘት ወይም ደግሞ መዘየር እንዴት ይታያል? እሺ ኡስታዝ ይቅርታ ጥያቄ አብዛኛው መሰለኝ። ሌላኛው ጥያቄ ደግሞ አሁን እኔ ስልጠና ነው የምሰለጥነውና ግዴታ በግሩፕ የፀጉር ስልጠና ነው የምሰለጥነው። እሺ እና እንደዚህ 5 ግሩፕ ሆነን ነው በየራሳችን ፀጉር ልምምድ የምናደርገው። እና እንደዚህ በምናደርግበት ሰዓት ደግሞ ግዴታ ነው ልምምድ በየራሳችን ፀጉር ማድረግ ማለት ነው። እንደዚህ በምንሰለጥንበት ቦታ ደግሞ ወንዶች አሉ እና ይሄ ነገር እንዴት ነው? ፀጉሬ ያለማሳየት ግዴታዬ ነው ወይስ እንዴት ነው የማደርገው? እሺ እሺ مرحبا ሌላው ወንድማችን ሰላም አለይኩም ወራህመቱላህ። ሰላም አለይኩም ወአለይኩም ሰላም ወአለይኩም ሰላም። ሄሎ እሺ مرحبا ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረ። እሺ አሁን አንድ ልጅ ነበረኝ የታመመ። ሄሎ ይሰማል ቀጥሉ። አንድ ልጅ ነበረኝ የታመመ። مرحبا ፈራሁ መጣብኝ ፈራሁ እያለ እየሮጠ አስቸገረኝ። እንደው ምን ይሻለኛል? ምን እያለ እየሮጠ ወደ ምን እየሮጠ? ፈራሁ ደረሳ ነበረ ምናምን እንትን ብለውበት እንደው ፈራሁ ብሎ አንዲት ትልቅ ሴትዮ አህዋል ነበራት። ያንን ጥየበታለሁ እያለችኝ አሁን ፈራሁ እያለ ፈራሁ መጡብኝ እያለ መሮጥ ቁርአኑም ይጠፋበታል። ምን ይወጀኝ? እሺ مرحبا መልስ ታገኛለህ ኢንሻአላህ። طيب ሌላው ከቀልብ ድርቅና እንዴት ነው የምንጠበቀው? ወንድማችን እየተከታተለ ከሆነ ከቀልብ ድርቅና ቁርአንን ማስተዋስ ነው። ቁርአንን ማስተዋል ነው። ቁርአንን መገንዘብ ነው። ከሸይጣን ወስወሳ ጋር ያው የተያያዘ ነው። ቁርአንን ሲቀራ ቢቀልቢን ኻሺዕ ነው። የአላህን ዐዘማ ሀያልነት ማስታወስ መገንዘብ ነው። ከወንጀልና ከጥፋቶች መራቅ ነው። በዱንያ ስምጥ ጥልቅ ከማለትም መጠንቀቅ ነው። ሐለቃተል ዒልም ሸርዕ ላይ የሸሪዓ ዕውቀት የሚሰጥባቸው ቦታዎች ላይ ጥሩ ጓደኞች ጋር ምግብ ማብዛትን ንግግር ማብዛትን መጠንቀቅ ነው። ሞት ማቅለል ነው። እንዲሁም ሞትን መገንዘብን ማስታወስ ማብዛት ነው። ተዘክሩ ከዘዋለ ዱንያ ይቺ ዱንያ እንደምትጠፋ ማስታወስ ነው። እና መዛሂር ቀስወተል ቀልብ የሚመጣው በእነዚህ ነው። ዱንያ ላይ ጥልቅ ስትል በዱንያ መለዛት የመኪናው መቀያየር የልብሱ የምኑ ኩራቱ ሲመጣ በዛ ነውና የሚሆነው ከዚህ ትሆናለህ ነው። ከኒፋቅ የምትጠነቀቀው እንደዚሁ ቁርአንን በመከተል አላህን በመፍራት ሙናፊቅ ትክክለኛ ሙእሚን እንዳልሆነ ወማሁም ቢሙእሚኒን ሙእሚኖች አይደሉም እንዳላቸው አላህ ያለውን እንትን ማለት ነውና ኒፋቅ የሚያመጡ ነገሮችን መጠንቀቅ ነው። ይሄ ነውና በዚህ መልኩ መጠንቀቅና መጠበቅ ከኒፋቅ ትችላለህ። በዛ ላይ ዋናው ዱዓ ማድረግ ነው። ሄሎ አቤት مرحبا السلام عليكم وعليكم السلام ورحمة الله ጥያቄ አለኝ። እሺ አቤት ሰላም አለይኩም وعليكم السلام ورحمة الله ጥያቄ አለኝ። እሺ ኢቴ ትንሽ ኢቴ ያለች እኔ ታላቋ ነኝ። ቅርብ ጊዜ በራሷ ፍቃድ ባለቤት አግብታ ታናሽ ኢቴ በራሷ ፍቃድ አባቴ ሳይፈቅድ ዝም ብላ ባል አገበችና ኒካ እንዲታሰር ተጠየቀ በሽምግልና። እሺ ከዛ ኒካም ታሰረ። አባቴ አወቀ። ወዳው ሳታድር ኒካ አሰረና እስካሁን አልተፈላለጉም። እኔ ግን በበኩሌ መክራት አለው በስርዓት ትዳር እንድትይዢ ግን ያለበለዚያ እኔ
ኢቴነሽ ብለሽ እንዳትፈልጊ እንደ ዘመናዊ ልጆች እንዲህ ሳት እኛ ማናውቀው ትዳር ውስጥ ከገባሽ በቃ ማይረባ ቦታ ከወደቅሽ እኔ እንደይት አልፈልግሽም ብዬ መክራታለሁ። እና አሁን አባቴ ደግሞ አይ እኔ ሰላም ትሆናላችሁ ትፈላለጋላችሁ እንዴት ትቆርጣታለሽ እያለኝ ስለሆነ መጀመሪያ ስለመከርኳት እንዴት ይታያል ባልፈልጋት ማለት ነው። ደግሞ ያገባችው ሰውዬም እንዲህ ኢማን ላይ ጠንካራ ሰውም አይደለም። እንዴት ይታያል ባልፈልጋት ዝምድናዋን ባልቀጥል ጠይቅበታለሁ ወይስ እንዴት ነው ለማለት ፈልጌ። የሷን እንትን ነው የሷን ባልፈልገው ጠይቅበታለሁ ወይ ነው አይደለም። እሷ ራሷ መጀመሪያ ስለነገርኳት ስለመከርኳት እኔ እንደ ኢት አልፈልግሽም ማየን ቦታ ከወደቅ ስላልኳት አሁን ዝምድናዋን ባልፈልግ እሷ ጋር ዝምድና ባልቀጥል እንዴት ነው እንዴት ይታያል ምን ነው ጥያቄ። የዝምድና መቁረጥ ይታሰብብኛል ወይ ነው? አዎ እሱ ነው። እሺ መርሐባ። እሺ ሌላው እህታችን የጠየቀችው ከባድ በየቦታው የሚያጋጥመው ዶሮ መግዛት ድራ ዶሮ ይሏቸዋል፣ ነጭ ዶሮ፣ ቀይ ዶሮ፣ ምን ዶሮ እያሉ ለመድኃኒት ይሆናል ለእንትን ይሆናል ዝም ብለው ሲቀመጡ ይሄ የሸይጣን ወስወሳ ነው። ምንም መድኃኒት አይሆኑም። ምንም በሽታ የሚያድነው ነገር የለም። ጅንን መታዘዝና ጅንን እየከደሙ ጅንን እየተገዙ እንደሆነ ሊያውቁ ይገባል። አይቻልም፣ አይፈቀድም። ይሄ ከሸሪዓው ጋር የሚጋጭ ነው። እንዳትጠቀሙ፣ እንዳትገዙ። እናትሽ ዲኗን ይዛ እስልምናዋን ይዛ በአላህ ተወክሏን ይዛ ብትሞት ይሻልሻል በሽርክ ተጨማልቃና በሽርክ ላይ ሁናት ከምትሞትብሽ። መሞት አይቀርም። ቀናቸውን የሚያሳልፍ ነገር የለም። ኢዛ ጃአ አጀሉሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን ነው። ይሄ ከምን እንደተነሳ ከየት እንደተነሳ ከማን እንደመጣ ባናውቀውም በገጠሩ አካባቢ ላይ በጣም የተስፋፋና የተንሰራፋ በሽታ ነው። ትልቅ ችግር ነው። ይህንን ችግር አላህ ስብሓነሁ ወተዓላ ያንሳልን። ከተውሂድ ጋር የሚጋጭ ነውና አይቻልም፣ አይፈቀድም፣ አይሆንም። እህቴ ድራ ዶሮም በዩ ነጭ ዶሮም በዩ ቀይ ዶሮም በዩ ምንም ዶሮ በዩ አያድንም፣ አያሽርም። መገዛቱ መጋጨቱ የሚያድነው ነገርና የሚጠቅመው ፋኢዳ የለውም። ሌላው ወንድማችን የጠየቀው መድይ የሚባል አለ። የፈሳሽ መኒይ የሚባል አለ። የዘር ፈሳሽ ነው። ያ በስሜት በደፍቅ በኃይል የሚወጣ ነው። ስሜት ሲሰማ ነው። ከስሜት ጋር ነው ይሄ የሚያያዝ ነው። መድይ የሚባለው ደግሞ ከስሜት በኋላ የሚወጣ ነው። ወድይ የሚባልም አለ። ጭነት ወይም ሸክም ሲበረታ ሲበዛ ከባድ ሸክም ሲሸከም አንድ ሰው ሲሰማው የሚፈስ ፈሳሽ ነው። መኒይ ያስታጥባል። ሻወር መውሰድ ግዴታ ይሆናል። መኒይ የዘር ፈሳሽ ነውና ስፐርም ነው ማለት ነው ወንድማችን እንዳለው። መድይ ግን ነጃሳ ነው። የነካው ይታጠባል፣ እስቲንጃም ያደርጋል። እዛ አካባቢውንም ደግሞ በደንብ አድርጎ እስቲንጃ ያደርጋል፣ ያጥባል። يغسل مذاكره ويتوضأ وضوء فرسال وضوءን አድርጎ ይሰግዳል። ሻወር አያስወስድም። ትጥበት ግዴታ አይደለም። ከመድይ የዘር ፈሳሽ ሲሆን ነው ትጥበት የሚያስወጅበውና ይሄ መድዩ ትጥበትን አያስወጅብም፣ ግዴታ አይደለም። መንይ ቢነካ አይነጅስም። ልብ በሉ፣ ቢነካ ልብስን አይነጅስም። ትጥበት ግን ያስወጅባል። መታጠብ ሻወር መውሰድ ግዴታ ነው። መድይና ወድይ ግን ሲነኩ ነጃሳ ናቸው። የነኩት ይታጠባል፣ ውዱእን ያፈርሳል። ትጥበት አያስፈልግም። ሻወር ግዴታ አይደለም። ላ ይغተሰሉ ሚንሁ የሚለውን እንወስዳለን ወንድሜ ማለት ነው። ሌላው ወንድማችን የጠየቀው ዘመናዊ ቃኑንና ህግን መማር እንዴት ይታያል? ብማር ክልክል ነው ክልክል አይደለም የሚል
ጥያቄ ጠይቆኛል። እነዚህ እንትኖች دراسة القانون الوضعي لغرض صحيح كهونا لطرو على مانا جنزابي كهونا يفكدال أنت متمارو يانن هج تمرهنا قانون الوضعيون يزمناوي هجون يهجرن يهجون تمره يا مسلموچن حق ملس لمسطت ይሄ ቃኑን በእነሱ ላይ የሚያደርገውን ህገ መንግስቱ እኮ ይሄንን ይፈቅዳል። ህገ መንግስት አንቀጽ 11 አንቀጽ 27 አንቀጽ 90 አንቀጽ እንደዚህ ይልቅ የሙስሊሙ መብቶች እነዚህን ይጠብቃሉ እኮ ህገ መንግስቱ በዚህ መልኩ ይጠበቅላቸዋል ብለህ ከሆነ وكبيان ما في هذا القانون من تناقض وظلم وثغرات ያለው ነገር ችግሩን ጉድለቱን ነውሩን ከሸሪዓ ጋር የሚጋጨውን ነዘህ الله عنها شريعته المطهرة الله مطهرة የሆነው ሸሪዓ ያጸዳትን በዚህ መልኩ ያንን መቃሲድ ለዚህ ከሆነ لا حرج في الاستفادة بتتጠቀምና بتማረው ችግር የለውም ونحو ذلك من المقاصد من الشهادة التي يحملها دارس هذا القانون في عمل مباح غير محرم حرام ያልሆነ አዛብተህና እንት ብለህ ውሸትን እውነትን ውሸት አድርገህ ለማስቀመጥ ካልሆነ لغرض صحيح بتማረው ይፈቀዳል ይቻላል ነው። ከዚህ ውጭ ከሆነ ግን አይሆንም ማለት ነው። ከዚህ ውጭ ከሆነ አይሆንም بما خالف شرع الله يا الله شريعه የሚነቅፍን حكم ልታደርግና ልትበይን ከሆነ የምትማረው አይሆንልህም። ከዚህ ውጭ ግን እንትን ይላል ነው። ውድ ተመልካቾቻችን ሰዓታችን አልቋል። ጥያቄዎችን አልጨረስኩም። ኢንሻአላህ በሚቀጥለው ሳምንት የመጀመሪያ የሚመለስላቸው እነዚህ የቀሩት ደርሶች ጥያቄዎች ይሆናሉ ኢንሻአላህ። ሰዓት አለቀ ያሉ ምልክት እያሳዩኝ ስለሆነ ነው። ጀዛኩሙላሁ ኸይረን ወባረከላሁ ፊኩም ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون